ዛሬ እስኪ ደግሞ ስለ መንፈሳዊ ተጋድሎ ላውራችሁ። ስለ መንፈሳዊ ተጋድሎ ይህን መልእክት ለብዙ ሰዎች አድርሱልኝ። መንፈሳዊ ተጋድሎ ማለት እግዚአብሔር ለጠራችሁ ነገር መኖር ማለት ነው። መንፈሳዊ ተጋድሎ ማለት እግዚአብሔር በጠራችሁ ነገር ላይ ኃይላችሁንና አቅማችሁን መጨረስ ማለት ነው። እግዚአብሔር እንድትጋደሉለት የሰጣችሁ ነገር በምድር ላይ ምንድነው? ለማን ነው የምትኖሩት? ማለትም ለዚህ ጉዳይ ነው ምኖረው ብላችሁ የምትሉለት ጉዳይ ምንድነው? እግዚአብሔርስ እንድትኖሩለት የፈለገው ጉዳይ ምንድነው? ሁላችንም እግዚአብሔር በምድር ኑረን እንድናልፈው የሚፈልገው ህይወት አለ። ያንን ህይወት እየኖርን ነው? ይህን ጥያቄ ለራሳችሁ አድርጉት። እኔ ግን አንድ ሰው ምሳሌ ወስድላችኋለሁ። አምላክ የሆነ በሰማያት የነበረ የእግዚአብሔር ልጅ የሆነ ኢየሱስ ክርስቶስ እርሱን በእግዚአብሔር አብ ዘንድ ተልኮ ወደ ምድር መጣ። እግዚአብሔር አብ የሰጠውንም ፍቃድ በምድር ፈጸመ። በምድር ላይ ተጋደለ። የተጋደለውም ተጋድሎ እግዚአብሔር የሰጠው ፍቃድ ነበር። የእግዚአብሔርን ሐሳብ በምድር ኖሮ ታለፈ። ታስታውሳላችሁ? ኢየሱስ ክርስቶስ በምድር ሲመላለስ የእግዚአብሔርን ፍቃድ ማድረግ ለእርሱ ከመብልና ከመጠጥ ይበልጥ ነበር። መጽሐፍን ስታነቡ ሳምራዊቷን ሴት ኢየሱስ ክርስቶስ ከተገናኛትና ካናገራት በኋላ ሴቲቱ ተለይታው ከሄደች በኋላ ወደ ኢየሱስ ሂደው ምግብ እንብላ አሉት። ኢየሱስ የመለሰላቸው መልስ አለ። እናንተ የማታውቁት እኔ የምበላው መብል አለኝ አላቸው። የተወደዳችሁ እኔ የምበላው መብል አለኝ ሲላቸው አንዳች ሰው አምጥቶለት ይሆናል ብለው እርስ በእርስ አጉረመረሙ ይላል። ጌታ ግን እንደዚህ አላቸው፣ የኔስ መብል የላከኝን ፍቃድ ማድረግ እርሱን መፈጸም ነው አላቸው። አያችሁ፣ እግዚአብሔር ወደዚህ ምድር የላካችሁ፣ እግዚአብሔር ወደዚህ ምድር የጠራችሁ ፍቃዱን እንድታደርጉ ነው። እግዚአብሔር የፈቀደላችሁ የምትጋደሉለት ጉዳይ ምንድነው? መንፈሳዊ ተጋድሏችሁን ተጋደሉ። እግዚአብሔር ባየላችሁ ነገር ላይ ተጋደሉ። ተጋድሏችሁን እስከ ፍጻሜ ድረስ ልክ ኢየሱስ የአብን ፍቃድ በምድር እንደተጋደለ እንደፈጸመ የእምነታችንን ራስ የሆነውን ክርስቶስን እየተመለከትን እኛም ደግሞ ጫችንን በትዕግስት እንጨርስ። ሁላችሁም ወደ ተጋድሏችሁ ተመለሱ። ይህንን መልእክት ለብዙዎች ሼር አድርጉልኝ። ተባረኩ።